ሰላም ጤና ይስጥልን ዴጃይሜም ቴሌቪዥን ተመልካቾቻችን የሳምንታዊ ልዩ ወጣቶች የእንግዳ ሰዓታችን ነው። ዛሬም እንደተለመደው ከአዲስ እንግዳ ጋር እገኛለሁ። እኔ ፕሮግራሙ አዘጋጅና አቅራቢ ሶስና ያሱ ነኝ። የዛሬ እንግዳዬ ደግሞ ቤተልሔም ግዛው ትባላለች። በረቡኒ ሚኒስትሪ የሚዲያ አገልግሎት በጂኤምኤም ቴሌቪዥን ታውቋታላችሁ። ከዛም ባለፈ ደግሞ በመንግስት ቢሮስ በኃላፊነት ቦታ የምታገለግል እጅግ ጠንካራ ሴት ናት። ከሷ ጋር የማደርገውን ቆይታ ነው ዛሬ ወደ እናንተ የማደርሰው። ቤትሻ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ሶሲ። ጥሪያችንን አክብረሽ ስለመጣሽ በጣም እናመሰግናለን። እኔም በጣም አመሰግናለሁ። የዛሬው ቆይታ እንግዲህ ብዙ ሴቶችን የሚያበረታታ እንደሆነ አስባለሁኝ። በጣም ብዙ የምንማርባት ጠንካራ እህታችን ናት። ከሷ ጋር የምናደርገውን ቆይታ ደግሞ እንድትከታተሉ ካሁኑ እጋብዛችኋለሁ። ቤቲሻን እንግዲህ በወንጌል ስራዋ በሚዲያ ስራዋ በረቡኒ ሚኒስትሪ ታውቋታላችሁ። ከዛም ባሻገር ደግሞ ጌታ በሰጣት ኃላፊነት ቦታ ህዝቧን ሀገሯን እያገለገለች የምትገኝ ጠንካራ ሴት ናት። ቤቲሻዬ ሁለቱን እንዴት ባላንስ አድርጎ መጓዝ ይችላል? እግዚአብሔርን ቤት ማገልገል እንደገና ደግሞ ሀገርንም ማገልገል አንድ ላይ እንዴት ማስኬድ ይቻላል? እሱ እንዴት ታየዋለሽ? በመጀመሪያ ያው በእንደዚህ አይነት መልኩ ስለጋበዛችሁኝና ይሄ እድል ደግሞ እንዲፈጠር ጌታ ስለተጠቀመባችሁ እግዚአብሔር ስም የተባረከ ይሁን። እናንተንም ቴንኪዩ ማለት ፈልጋለሁ። ሶስዬ አንቺንም ቴንኪዩ። ይቻላል፣ ሁለቱንም አንድ ላይ አቻችሎ መሄድ ይቻላል። መጽሐፍ ቅዱስ ይናገራል አይደል? ጌታ ኢየሱስ ሲናገር ምን አለ? በእናንተ ያለውን መልካሙን ስራ አይተው በሰማይ ያለውን አባታችሁን ያመሰግኑ ዘንድ ይባርኩ ዘንድ ይላልና ከዛ እኛ የምድር ጨው እንደሆነን ይናገራልና እኛ የተጠራ ነው በሰማይ ያለው አባታችን መልካምነቱን፣ ቸርነቱን፣ ደግነቱን፣ ቻይነቱን እንድናሳይ፣ እንድንገልጥ፣ ብርሃን እንድንሆን፣ ጨው እንድንሆን የተጠራ ነውና እንደውም እኔ በራሴ ማስበው ቅዱሳን የትኛውም ቦታ መኖር አለባቸው። ባሉበት በየትኛውም ፖዚሽን ላይ ግን ኢየሱስን ህይወታቸው ማውራት አለበት። በአፍ ብቻ የሚነገር አይደለም፣ ወንጌል የሚኖር ነውና ልክ እንደ ዳዊት ንጉስ ነበረ። በተመሳሳይ ደግሞ ኤፉዱን ለብሶ በእግዚአብሔር ፊት ሲቀርብ ታያለሽ። ለእግዚአብሔር ቅኔን ሲቀኝ ሲዘምር ታያለሽ። ከእግዚአብሔር ጋር ህብረት ሲያደርግ ታያለሽ። ለሰዎች ቸርነት ሲያደርግ መልካም ሲያደርግ ታያዋለሽ። እና ይቻላል። አሁንም በእኛ ዘመንም ደግሞ ይሄ የሊደርሺፕ ቦታ ለክርስቲያን አይገባም የሚባል አይደለም። ወንጌልንም እንደውም ለማሳየት ኢየሱስን ለማውራት ጥሩ እድል ነው ብዬ አስባለሁ። በተለይ ደግሞ ሀገሩን ለሚወድ ሰው እኔ በጣም ሀገሬን ወዳለሁ። የእውነት በጣም ለማለት ሳይሆን ህዝቤን በጣም ወዳለሁ፣ ሀገሬን በጣም ወዳለሁ እና ኢንጆይ ያደርገዋለሁ። ሰው ማገልገሉን በጣም ነው ኢንጆይ የማደርገው። ሞክሬ የሆነ ነገር የሰው እንባ በእኔ ምክንያት የአንድ ፋሚሊ ችግር በእኔ ምክንያት ሲፈታና እንባ ሲታበስ ማየቱ እኔን ሳትስፋይድ ያደርገኛል እና በዛ ውስጥ ደግሞ ኢየሱስን ለማውራትም መልካም እድል ስለሆነ ይቻላል ለማለት ነው። ስፔሻሊ ደግሞ ወጣቶች ይሄንን በደንብ እንትን እንዲሉ ትፈልጋለሁኝ። የማይቻል ነገር የለም። መጽሐፍም ይናገራል ለሚያምን ሁሉ ይቻለዋል ይላልና ዋናው ነገር እኛ ለእግዚአብሔር ራሳችንን መስጠታችንና እግዚአብሔር እዛ ፖዚሽን ላይ እዛ ቦታ ላይ እኛን መፈለጉን እርግጠኛ መሆናችን ነው እንጂ እግዚአብሔርም ይጠቀምብናል። ግን እኔ ያለው እንድንለው ይፈልጋል ጌታና ሁለቱንም ባላንስ አድርጎ መሄድ ይቻላል። ብዙ ፈተናዎች ይኖሩታል። በዛ ሁሉ ውስጥ ደግሞ የሚረዳ እግዚአብሔር ጸጋ አለ። ካነሳሽው አይቀር ቤትሻዬ ብዙ ፈተናዎች አሉ። በተለይ ደግሞ እንደ ሴት ራሱ ተፈጥሮ እኛ ላይ ትንሽ በርደን አላት። እንደ ሴትነት ኃላፊነት ብዙ አለብን። ከእናትነት ጋር ከሚስትነት ጋር ሴት በመሆናችንም የተለየ ጫና እንዳለብን ይሰማኛል እንደ ሶሳይቲም እና ሴት ልጅ በሊደርሺፕ ምን ያጋጥማታል? ምናልባት ከተሞክሮሽም ብትነግሪን። እንደገና ደግሞ እነዛንስ ቻሌንጆች እንዴት አሸንፎ እግዚአብሔር ባስቀመጠን ቦታ ላይ ሻይን እያደረጉ ልዩነትን እያመጡ መስራት ማገልገል ይቻላል? እውነት ነው። ኢቨን ሴት ስትሆኝ ብቻ ሳይሆን በጽድቅ ልኑር ካልሽ እዚህ ምድር ላይ በአጠቃላይ
ኦንሊ ሊደርሺፕ ላይ ብቻም አይደለም የትም ብትሆኚ በጽድቅ ልኖር ካልሽ በጽድቅ መኖርሽ ብቻ ራሱ ከዚህ ዓለም ሲስተም ጋር እንድትጋጭ ያደርግሻል ያጋጭሻልና ስትጋጭ ያው ዋጋ መክፈልሽ አይቀርም ሴት ስትሆኚ ደግሞ እንትኖቹ ነኝ ትንሽ አንቺን ፋይት የሚያደርጉሽ ፖይንቶቹ ይበዛሉ ከተፈጥሮ ጋር ይደመራል ያው ሊደርሺፕ ላይ ሴት እናት ናት አይደለ ቤት ውስጥ ኃላፊነት አለባት የእናትን ኃላፊነት ለማወቅ እንዴት እንዳደግን ማስታወስ ነው የሚጠበቅብን እናቶቻችን እንዴት ነው ያሳደጉን በብዙ ዋጋ መክፈል ነው ያሳደጉን ትዳር ውስጥ ያለች አንዲት ሴት ባሏ ይፈልጋታል ልጆቿ ይፈልጓታል ኑሮዋ ይፈልጋታል ከዛ እሷ ደግሞ ራሱን የቻለ የተፈጥሮ ሳይክሎች አሉ ከዛ መውለድ አለ ማርገዝ አለ ብዙ ነገሮች አሉ ብዙ ፔኖች መታሳልፋቸው ፔኖች አሉና ከዛ ደግሞ ሊደርሺፕ ደግሞ ራሱን የቻለ የሚጠበቅብሽ ነገር አለ ልዩ ኮሚትመንት ይፈልጋል ዲሲሽን ሜከር መሆን ያስፈልጋል አንዳንዴ መስዋዕት የምትሆኝበት ኮንዲሽኖች ይፈጠራሉና እሱን ሁሉ ሃንድል ማድረግ መቻል አለብሽ ከዚህ ተፈጥሮዋዊ ነገር ደግሞ ወጥተሽ ደግሞ ተጨማሪ እኔ በጽድቅ ነው የምኖረው በቅድስና ነው ህዝቤንም እግዚአብሔርን ማገለግለው ደግሞ ስትይ ያው ደብል ይሆናል ማለት ነው በጣም እና ትንሽ ካንቺ ጋር ጌነስት የሚሆነው እንትን ይበዛብሻል በዛ ሁሉ ውስጥ ግን እኔ የምረዳው ምንድነው የሚረዳ የሚያስችል እግዚአብሔር ጸጋ አለ እግዚአብሔር ያግዛል ይረዳል የእውነት ረድቶኝ አይቻለሁ በጣም በብዙ ቻሌንጅ ውስጥ አሳልፍ ያለሁኝ አንዳንዱን ነገር እንደውም ጌታ ሆይ እንደው አሁን ይሄ ለኔ እድሜ እንደው የሚመጥን ነው ፌር አይደለም የምትይው ሁሉ ቻሌንጅ ይገጥምሻልና በዛ ሁሉ ውስጥ ግን እግዚአብሔር የጽድቅ ባለቤትም አይደል አንቺ ስለ ጽድቅ ብለሽ ያደረግሽው የትኛውንም ነገር ባለቤት እሱ ስለሆነ ኦቨርቴክ ያደርገዋል ተላልፈሽ አትሰጭም ብዙ ፋይት ልትደረጊ ትችያለሽ ብዙ መከራ ልታሳልፊ ትችያለሽ ግን በዛ ሁሉ ውስጥ ግን ጽኑ ታማኝ የምትደገፊበት ወዳጅሽ ሆኖ እግዚአብሔር ታይዋለሽ በተገለጠ መልኩና አሳልፎ አይሰጥሽም ኢቭን የሆነ ሰዓት እንኳን ሊደክምሽ ይችላል ልትሳሳቺ ትችያለሽ ስቲል ሞቲቬሽን ሉዝ እስካላደረግሽ ድረስ ያንቺን ስተት እሱ ያርመዋል ያስተካክለዋል እና በሊደርሺፕ ውስጥ ለሴት ልጅ ደግሞ ስፔሻሊ ያላገባች ከሆነች ወጣት ከሆነች ሴት ልጅ በጣም ብዙ ጫና ይኖርባታል ብዙ አቢዩዝ ማድረግ የሚፈልግ ሰው ያጋጥማታልና እኔ በእንደዚህ አይነት ኮንዲሽን ላሉ ሴቶችም የምለው እኔም ገጥሞኝ ስለሚያውቅ ነውና መጀመሪያ ሴት ልጅ በራሱ እኔ እንትንም ብለው ራሷን ሪስፔክት ማድረግ አለባት ሴት ልጅ ለራሷ ክብር ሲኖራት ሰውም ያከብራታል ሲቀጥል ደግሞ በጾታዊ ጉዳይ አቢዩዝ ሊያደርጋት የመጣና ወይም ደግሞ ልክ ሰይጣን ለጌታ ለኢየሱስ እንዳቀረበለት ለኔ ብትሰግድ ይሄን ምድር አሳልፌ እሰጥሃለሁ ምናምን ብሎ በ40 ቀን ጾም ጸሎት ወቅት ፈተነው አይደል ልክ እንደዛው ነው ዓለምም ግብዣ የምታቀርብልሽ ይሄን ካደረግሽ ይሄን አደርግልሻለሁ ይሄንን ከሰጠሽኝ እኔ ደግሞ ይሄን ሰጥሻለሁ የሚል ግብዣ ሁሌ የሚቀርብልሻልና ሁሌ የምምለው ነገር እኔ ጋር the most expensive ነገር እኔ ነው ማለት እኔ ማገኘው ገንዘብም አይደለም እኔ ማገኘው ፖዚሽንም አይደለም ሁሉም እኔ ካለው ቀጥሎ ይመጣሉ መጀመሪያ ግን እኔ ሄልዚ ሆኜ መኖር አለብኝ ጤናማ እኔ መገኘት አለብኝ ጤናማ ስልሽ በእግዚአብሔር ፊት ያለኝን ቦታዬን ጠብቄ እግዚአብሔር ያስቀመጠኝ ቦታ ላይ በታማኝነት ምንም ነገር እኔ ሳልሸጥ ገብቶሻል በጽድቅ እኔ ከቆምኩኝ እግዚአብሔር በጊዜው ያን እንደሚያደርገው ማመን አለብኝና ሴቶችም ሊደርሺፕ ላይ ሲሆኑ እንዲህ አይነት ግብዣዎች ይኖራሉ እና በእንደዚህ አይነት ጊዜ የምታገኙ ፖዚሽን የምታገኛቸው የሆኑ የሚቀርቡልሽ ነገሮች ካንቺ አይበልጡ ባልተሰራ ማንነት የቱን ፖዚሽን ላይ ብትቀመጪ ታበላሻለሽ እንጂ አታገለግይበትም ገባሽ የተበላሸ አቢዩዝድ የሆነ ፐርሰናሊቲ ይዘሽ የትም ብትቀመጪ እዛ ጋም ሄደሽ ሰርቭ የምታረጊውን ሰው አቢዩዝ ታረጊዋለሽ እንጂ አትጠቅሚው ስለዚህ ለማብለሽ ታረጊዋለሽ አንቺን የሚያበላሽሽ ከሆነ ለማብለሽ ታረጊያለሽ ስለዚህ ቅድሚያ እኔ ይበልጣለሁ እኔ ነኝ መጀመሪያ ክብሬን ጠብቄ ከዛ እግዚአብሔር ባስቀመጠኝ ቦታ በጽድቅ ጸንቼ ማበል ቢበዛ ወጀብ ቢበዛ ምን ቢበዛ እኔ ፖዚሽኔን ሳለቀ ከተቀመጥኩ ይመጣል እኮ የሆነ ቀን ጌታ የጽድቅ አምላክ እና በቃ ጸንቶ መቆምን አቋም መያዝን
ያስፈልጋል፣ የዓላማ ጽናት ያስፈልጋል፣ ትጋት ያስፈልጋል። የሆነ ሰዓት ብቻ ተስፋ መጥቶ የሆነ ሰዓት ደግሞ ተስፋ መቁረጥም ከመጣ አይሆንም። እስከ መጨረሻው እየታገሱ እግዚአብሔርን መጠበቅና መጽናት ያስፈልጋል። እና ለሴቶች የምለው ነገር ይሄ ሁሉ ጫና ቢኖር ሴት ልጅ ባይዘ ትችላለች የትኛውንም በርደን። እኔ በራሴም ባየሁት ከዛ ደግሞ አቅራቢያ ባሉትም ሴቶች በማየው የተለያዩ በርደኖችን በመሸከም ከወንድ ሴት ትበልጣለች። ልዩ ልዩ ጫና ኖሮ ያንን ሁሉ ጫና ኦቨርቴክ አድርጋ ከዛ ደግሞ የምትፈልገውን ነገር መስራት ሴት ልጅ ውስጥ ያለ አቅም ነው። ተፈጥሮ የሰጣት ነው። ብዙ ተፈጥሮ የተጫናት ቢኖርም ደግሞ የተሰጣት አድቫንቴጅም ደግሞ አለ። ብዙ ነገር በአንድ ጊዜ ማድረግ ትችላለች። ልጇንም ኮንትሮል አድርጋ ባሏንም ኮንትሮል አድርጋ በሴም ታይም ደግሞ ሊደርሺፕ ላይ ደግሞ ሊድ የምታደርገውን ኤሪያ ደግሞ ኮንትሮል የማድረግ አቅም አላት ሴት ልጅ። ሁሉንም እይታ ይሄ ላይፍ ባላንስ የመስራት አቅም አለ ሴት ውስጥ እና ሴቶች በዚህም ደግሞ የታደልን እሱንም ማሰብ ያስፈልጋል እና ይቻላል ለማለት ነው። በጣም ትክክል ነሽ ቤትሻ። ምናልባት ከዚህ ጋር ማትረሹ ገጠመኝ ካለ እግዚአብሔር በድል ያሻገረሽ ሊሆን ይችላል እና ያው እንደ ሴቶች እንዳልሽው በተለይ በእንደዚህ አይነት በሊደርሺፕ ቦታ ላይ ብዙ አይነት ቻሌንጆች ይመጣሉና ሜቢ ከተሞክሮ ሼር የምታደርጊን ነገር ካለ? እሺ፣ ብዙ ገጠመኞች አሉኝ። ብዙም ገጥመውኛል። ቅድም እንዳነሳሁልሽ ያላገባሽ ሆነሽ ወጣት ሆነሽ የሆነ ቦታ ስትሆኚ የሰዎች ሁሉ አቴንሽን ወደ አንቺ ሳትፈልጊው ይሆናል። ፈልገሽ ሳይሆን ሳትፈልጊው ይሆናል እና እቺ ዓለም ደግሞ በጣም በብዙ ኃጢአት የተሞላች ናት እና በጣም ብዙ ግብዣዎች ይቀርቡልሻል። አንዳንዶቹ ግብዣዎች ደግሞ አልፈልግም ብቻ ብለሽ ለማለፍ እማትችያቸው ኢን ሴንስ ቴምፕቴሽን አንቺ ጋር መጥቶ ሳይሆን እምቢታሽ ዋጋ የሚያስከፍልበት የሆነ ደግሞ ሌቭል አለ እና ለጽድቅ ስትጨክኝ እምቢታሽ ዋጋ ቢያስከፍልም ዋጋ እከፍላለሁ እንደምከፍል አውቀዋለሁኝ፣ ግን ደግሞ አላደርገውም። ልክ ዮሴፍ እንደዛ አይደለ ያደረገው? ልክ ግብዣ ስታቀርብለት ማንም የለም እኮ ኢትስ ኦኬ ምቹ ሁኔታ ነው ያለው ብላ አቀረበችለት እና ይህንን እንዴት እኔ በእግዚአብሔር ፊት አደርገዋለሁ? ነገ እኮ ምንም ልታረገው እንደምትችል እኮ ያውቃል። በዛሬ እምቢታ ውስጥ ነገ ዋጋ መክፈል እንዳለ ያውቃል። ግን እምቢ ስትይ ቀጥሎ የሆነ ኮንሲኩዌንስ ይኖረዋል። ግን ደስ የሚለው ነገር ለጽድቅ ከከፈልሽው ዋጋ ጋር እግዚአብሔር ደግሞ ሌላ ደሞዝ ያመጣል ይዞ። አሜን። እና ዋጋ እንደከፈል እንኳን ከፈልኩ ነው የምትይው። እንኳንም እምቢ አልኩ፣ እንኳንም ጥርሴን ነከስኩት ያለሽ እና ገጥሞኛ ቃል የሆነ ጊዜ በተለይ ስራዬን እስከማጣት ጭምር ድረስ አድርሶኝ ያውቃል። ግን በጣም ቢገርመው በዛን ወቅት ስራዬን ሉዝ አደረኩኝና በዚህ በተመሳሳይ ኬዝ ነው ሉዝ ያደረኩት የነበረው በእምቢታ ማለት ነውና ጌታ አንድ ነገር ተናገረኝ። አንቺን በክብር መልስሻለሁ፣ እንደዚህ ያደረጉትን ሰዎች ግን ደግሞ እኔ ያነሳቸዋለሁ አለኝ ጌታ። አይመስልም፣ በሰዓቱ በፍጹም ነው አይመስለው። 8 ቀን ነው የቆየው። ከ8 ቀን በኋላ ተመለስኩኝ እኔ ማለት ነው። እግዚአብሔር እንዳለውም ደግሞ ያለውን አደረገና በጽድቅ ስትጨክኝ ከእግዚአብሔር ጋር ሳይድ ስታረጊ እግዚአብሔር ካንቺ ጋር እንዳለ ይናገራል፣ ራሱ ይሰራልና በቃ እኔ አሁን ለወጣቶችም ይሄንን ለሚያዩም ብለው የትኛውም አይነት ፖዚሽን ላይ ልትሆኑ ትችላላችሁ። የግል ቢዝነስ ላይ ልትሆኑ ትችላላችሁ። ምንም እየሰራችሁ ሊሆን ይችላል። ግን እግዚአብሔርን መፍራታችሁን ቀጥሉ። በጽድቅ ጥርሳችሁን ነከስ አድርጋችሁ ስትጨክኑ የጽድቅ ባለቤት እግዚአብሔር ያያችኋል፣ ካውንት ያደርጋል፣ ይቆጥራል እየሰራችሁ ያላችሁትንና ስለ ስሙ እየከፈላችሁ ያላችሁትን ዋጋ መልሶ ይከፍላችኋል፣ ልክ ለዮሴፍ እንደከፈለውና ይሄን የገጠመኝ ያው ዝርዝሩን ለማውራት እግዚአብሔር ታማኝ ነው፣ ስሙ ይባረክ። ቤትሻ እንግዲህ እንዳልሽው እንደ ክርስቲያን ከኛ የሚጠበቅ ህይወት አለ አይደለ? ነው እንድንላቸው መጽሐፍ ቅዱስ የሚያዘን ነገሮች አሉ። ግብዣዎች ሊሆኑ ይችላሉ፣ የሚያምሩ ነገሮች ሊሆኑ ይችላሉ፣ ግን መንገዳቸው ጥፋትና ሞት ይሆናሉ። በጽድቅ ደግሞ ስንጨክን ለጊዜው ከባድ ሊሆን ይችላል፣ ብዙ ሉዝ የሚያስደርገን ነገር ሊኖር ይችላል፣ ዋጋ የሚያስከፍል ነገር ሊሆን ይችላል፣ ግን በመጨረሻው ደግሞ እሱ ሪዋርድ አለው። ይህንን እግዚአብሔር ቃልም ይናገረናል። እንደገና ደግሞ እግዚአብሔር ቃል ምን ይላል? እናንተ የዓለም ብርሃኖች ናችሁ፣ ጨው ናችሁ ይለናል። እና ምን ማለት ነው? ብርሃንና ጨው
በማይጣፍጥና በጨለማ ነገር ላይ ልዩነት የሚያመጣ ማለት ነው። እና ሁሉ ጊዜ እንደ ክርስቲያኖች በተሰማራንበት ሴክተር እኛ ልዩነት ለማምጣት እግዚአብሔር እንደሚያስቀምጠን አስባለሁኝና እንደዚህ ኮራፕትድ በሆነ ወርልድ ኮራፕትድ በሆነ ሲስተም በጎ ተጽዕኖ ማምጣት እንዴት ይቻላል? ይቻላል። የሚገርምሽ ነገር እኛ ክርስቲያን ስትሆኚ ወይም ደግሞ ቦርን አጌን ስትሆኚ በክርስቶስ ኢየሱስ አምነሽ ስትድኚ ባመንሽበት በዛ ነው ቅጽበት መንፈስ ቅዱስ ባንቺ ውስጥ አለ። ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ሲናገር ምን አለ? እኔ ብሄድ ይሻላችኋል፣ ከዛ አጽናኙን መንፈስ እልክላችኋለሁ አለና ከዛ ቀጥሎ አንድ ነገር አለ። እርሱም አለ ወደ እውነት ሁሉ ይመራችኋል አለ። ስለዚህ ብቻችንን አይደለም የምንጓዘው፣ የምንሄደው ብቻችንን አይደለም። በውስጣችን የእውነት መንፈስ አለ። ይሄ የእውነት መንፈስ እኛን በጽድቅ መንገድ ወደ እውነት ማለት ወደ ክርስቶስ ብቻ አይደለም፣ እግዚአብሔርን ወደሚያከብር ህይወት ጋይድ ያደርገናል። ቀድሞ እኮ ኃጢአት እናደርግ ነበር አይደል ይላል። ቀድሞ በጨለማ ነበራችሁ፣ በዚህ ዓለም ገዢ ፈቃድ ስር ትመላለሱ ነበረ ምናምን እያለ ያነሳል መጽሐፍ ቅዱስ ይናገራልና ከዛ አሁን ግን በብርሃን አለን። አሁን ግን የተካፈልነው የሆነ ህይወት አለ፣ የክርስቶስ ኢየሱስ ህይወት ይባላል። ይሄ ህይወት በራሱ ከክርስቶስ የተካፈልሽ ህይወት በራሱ እግዚአብሔርን ደስ የሚያሰኝ ህይወት እንድትኖሪ በብርሃን እንድትመላለሺ ምክንያትሽ ነው ማለት የላይፍ ስታይሉ እንደዛ ነው። ለምሳሌ አሜሪካ ከሄድሽ አሜሪካ የምትኖሪው በአሜሪካ ላይፍ ስታይል ነው። ልክ እንደ ኢትዮጵያ ኖራለሁ ማለት አትችይም። ኢትዮጵያም ስትመጪ the same thing በቃ የኢትዮጵያን የላይፍ ስታይል ነው ተከትለሽ መኖር የምትችይው። ለምን በቃ አትሞስፌሩ እንደዛ ስለሆነ። ልክ እንደዛው እኛ አገዛዝና መንግስት ነው የቀየርነው ጌታ ኢየሱስን ስናገኝ። ስለዚህ የዚህኛው አገዛዝና መንግስት የላይፍ ስታይል የጽድቅ ኑሮ ነው። ስለዚህ የትም ብትሄጂ ስትኖሪ ባንቺ ውስጥ ያለው ኢየሱስ እየተገለጠ ነው የሚሄደው። አሁን ይሄ መብላት አለመብላት፣ መስረቅ አለመስረቅ ምናምን ፈተና ሆኖብሽ ሳይሆን በቃ ስለዳንሽ እና ይሄኛው የተቀበልሽ የክርስቶስ ኢየሱስ ህይወት ያንን መሆን ስለማያስደስተው፣ በዛ ውስጥ ደስታሽን ስለማታገኚ፣ በዛ ውስጥ ረፍትሽን ስለማታገኚ ስለማይመችሽ አታደርጊው። ስለማይመጥንሽ ይሄውን ለአዲሱ ህይወትሽ ለአዲሱ ሰው ስለማይመጥነው አታደርጊውም። እና በዚህ በጣም ጨለማ በበዛበት ኃጢአት በበዛበት ርኩሰት በበዛበት ዓለም ውስጥ በጽድቅ መኖር ደግሞ ይቻላል። የሚረዳ ይሄ ውስጣችን ያለው የእግዚአብሔር መንፈስ ይረዳናል። ከዛ ደግሞ ጸጋም ይባላል ድካማችንን የሚያግዝ ልክ ተፍገምግመን ደግሞ ልንወድቅ ስንል የሚያነሳን የሚያግዘን ጉልበታችንን ቁርጭምጭሚታችንን የሚያጸናን ደግሞ የእግዚአብሔር ጸጋ አለና ከኛ የሚፈልገው ለመኖር መጨከን ነው። ልክ እኔ ይሄን ነገር አልፈልግም ስትይ ሰማይም ካንቺ ጋር ይስማማል፣ አብሮ ይጨክናል። በቃ እኔ ይሄንን አላደርግበት ምክንያት ኃጢአት ስለሆነ እግዚአብሔርን ስለሚያሳዝነው ስትይ በዛ ባልሽበት ጉዳይ ላይ እግዚአብሔር እንዴት እንደሚረዳሽ እጅሽን ባፍሽ ነው የምትጭኝ። ግን ብዙ ጊዜ ምን አለ መወላወል ከመጣ ቴምፕቴሽን ውስጥ መግባት ከመጣ ግን ባደርገው ይሻላል ባላደርገው እንዲህ ባደርግ በሚል ነገር ውስጥ ከገባን ያልጨከነ ያልወሰነ ሰው ለእግዚአብሔር ስለማይመች እስክትወስኝ እግዚአብሔር ይጠብቅሻል። ለራእይ ላይ ለማን ቤተክርስቲያን ነበር በራድም ትኩስም ስላሉሽ ሎዶቅያ መሰለችኝ አይደል? አዎ። እና ከአፌ ልተፋሽ ነው በቃ ትኩስም አይደለሽም በራድም አይደለሽም ለብ ያለ ልክ እንደሱ አይነት ህይወት አለ። መጽሐፍ ቅዱስ ላይ የሚናገራል በሁለት ሐሳብ የሚወላውል ሰው ከእግዚአብሔር አንዳች የሚቀበል አይምሰለው ይላል። ከወላወለ ሰው ለእግዚአብሔር አይመችም። ግን ምንም ይሁን ምን ሰዎች የፈለጉትን ያርጉ። ኢቭን ለኛ ጥሩ ምሳሌ ናቸው የምንላቸው ከፊታችን ያሉ መምህር የምንላቸው ትልልቅ የእግዚአብሔር ሰዎች ራሱ ትክክል ባይሆኑ እነሱ ትክክል ያልሆኑትን ስህተት መድገም ትክክል አይደለም። በቃ እነሱን የእግዚአብሔር ጸጋ ያግዛቸው፣ እኔ ግን አላደርግም፣ እኔ ግን ከክርስቶስ የተካፈልኩት ይሄ አይደለም ብሎ የሆነ ጨከን ስንል የሚረዳ ጸጋ አለ። ለዚህ ብቻ የሚያግዘን ጸጋ አለና ይቻላል። ግን የኛን ውሳኔ የኛን መጨከን የኛን ጥርስ ነከስ ማድረግ ግን ይፈልጋል። አሜን። ትልቅ መልእክት ነው ቤትሻዬ፣ ጌታ ይባርክሽ። እንግዲህ እንደሚታወቀው በጄኤምኤም ቴሌቪዥን የሚተላለፍ በረቡኒ ሚኒስትሪ የማስተማርና የጸሎት ፕሮግራም እንዳለሽ እናውቃለን። ከዛም በተጨማሪ ደግሞ በቲክቶክ አገልግሎትም እንዲሁ በማስተማርና በጸሎት ታገለግያለሽ። ይህን ራዕይ እንዴት ከጌታ ተቀበልሽው? እንደገና ደግሞ ከተቀበልሽውና አሁን እስካለበት ደረጃ ምን ይመስላል? እሺ ሰሲዬ ቴንክ ዩ። ረቡኒ ከጌታ ስቀበል
ቀድሞ እኔ የማስተማር ጸጋ ውስጥ እንዳለ አላውቅም ነበርና በጊዜ ሂደት ነው እግዚአብሔር በፍሬ ያሳየኝ ሳስተምር ሰዎች ይባረካሉ፣ ሳስተምር ሰዎች ይቀየራሉ፣ ህይወታቸው ላይ አየዋለሁ ለውጡን። ከዛ ደግሞ መተው ቴስቲፋይ ያደርጋሉ። በቃ አንቺ አስተምረሽኝ እንደዚህ ተቀየርኩ ምናምን ይላሉና ከዛ ደግሞ ጸልያለሁ፣ በዴሊቨራንስ አገለግላለሁ። ይሄ ነገር እያደገ ቸርች ውስጥ ባለኝ አገልግሎት እኔ ሜንተር ማረገው እኔ ማስተምራቸው ቲሞች እየበዙ ከ12 እያደገ 24 30 50 60 እንደዚህ የሆነ 400 ምናምን ድረስ እስከመሆን ደረሰና እግዚአብሔር በዚህ ጉዳይ እንደጠራኝ በደንብ ኖቲስ አደረኩትና የሆነ ጊዜ ኩርፍቱ ቃለ ሕይወት ደብረ ዘይት ጾም ጸሎት ገባሁኝ። ልማድ አለኝ ለብቻዬ የገባሁ መጸለይ በጣም ወደዋለሁ እሱን ታይም ከጌታ ጋርና እዛ ገብቼ መንፈስ ቅዱስ ይሄን ረቡኒ የሚለውን እንትን ሰጠኝና ምንድነው ማረገው ታዲያ ማለት ምን አስበህ ነው አልገባኝም። ዝም ብዬ መጸለይ ጀመርኩ። ከዛ በደንብ ሜዲቴት ማድረግ ጀመርኩኝና እግዚአብሔር በሚዲያ አገልግሎት በረቡኒ እንዳስተምር እንደፈለገ እና ሚዲያ አካባቢ በጣም ብዙ ትውልድ እንዳለ አስረዳኝና ከዛ በፊት ምን ትዝብት ነበረኝ። ይሄ በተለይ ከ10 ዓመት ወደዚህ ያለውን የወንጌል ሁኔታ ኖቲስ አረጋለሁ። በጣም ብዙ ወንጌል እየተሰበከ ነው፣ ብዙ ሰው እየዳነ ነው። በሱ በጣም ደስተኛ ነኝ። ግን ደግሞ መሰረታዊ የሆነ የክርስትና ትምህርት ግን ያለመማር ችግር ሰዎች በቀላሉ ወደኋላ እንዲመለሱ ያደርጋቸዋል። የተተከለ ህይወት የላቸውም። መከራ ሲመጣ አንዱ መከራን የምንሻገርበት አቅማችን የእግዚአብሔር ቃል ነው። በእግዚአብሔር ቃል ካልሆነ በስተቀር ጌታ ኢየሱስ ክርስቶስ እንኳን በ40 ቀን እና 40 ሌሊት ጾም ጸሎት እኮ ሰይጣን ሲፈትነው እንደዚህ ተብሎ ተጽፏል እያለ ነው ፈተናውን ያለፈው ጌታ ኢየሱስና ቃል ላይ ግን ብዙ ያተኮረ አይደለም። አሁን ቅርብ ጊዜ ያለውን ነገር ሳስተውልና ትንቢት በጣም ነው ትንቢት የምወደው ነው። በትንቢት አገልግሎት በጣም በቃ የእግዚአብሔር መኖር ይታያል በትንቢት አገልግሎትና እምነትሽን ያጸናልሻል፣ ተስፋሽን ይጨምረዋል፣ ቤተክርስቲያንን ያንጻል የትንቢት አገልግሎት። ግን ደግሞ በትንቢት ላይ ብቻ ተመስረተሽ ግን አትኖሪም። የምትመሰረችው በእግዚአብሔር ቃል ላይ ነው። ትንቢት ራሱ በእግዚአብሔር ቃል ነው። ስለዚህ ይሄ አሁን ቃል አካባቢ ላይ የእግዚአብሔርን ቃል መማርና ማወቅ አካባቢ ላይ ትንሽ ወጣቱ ትውልድ ጋራ ክፍተት አያለሁኝ። አንዳንድ ሶሻል ሚዲያ ላይ ወጥተው በሚናገሩት በሚደረጉ ክርክሮች ታያለሽ። በቀላሉ ነው ሰው ጌታን ትቶ ለመሄድ ይቀለዋል። ለምን ቀለለው ካልሽኝ ውስጡ የተተከለ ትምህርት ስለሌለ ነው። በደንብ ስላልተማረ ነው። የሆነ ትንቢት ሰምቷል እንደሚባረክ ያውቃል። ልክ እኮ ነው። እግዚአብሔር ሊባርከው እኮ አስቧል። ከዛ የሆነ ችግሩን እግዚአብሔር ተናግሮ ተፈቶለታል። እሱም ትክክል ነው። ግን እሱ ላይ ብቻ ጸንተሽ አትኖሪም። እሱ ወደ ጌታ እንድትመጪ አይኖችሽን ጌታ ላይ እንድታደርጊ ያደርግሻል። ድንቅ ተአምራት እኮ ለዘላለም እንድትኖሪባቸው አይደለም። ግን እግዚአብሔር ምን አይነት አምላክ እንድትሆኝ እንደሆነ እንድታውቂ ያደርግሻል። ከዛ እግዚአብሔርን ዲፕ የምታውቂው ግን በቃሉ ነው። ይጠራሻል እንጂ እንትን አያቆይሽም። ስለዚህ የእግዚአብሔር ቃል ላይ ትልቅ ጋፕ እንዳለ ተረዳሁኝና ይሄንን የረቡኒ ሚኒስትሪ ጀመርኩኝ። ዩቲዩብ ላይም ረቡኒ ወይም ደግሞ ቤቲ ግዛው ነው የሚለው። በተመሳሳይ ጂኤምኤም ላይም አለ፣ ቲክቶክ ላይም አለ። ሞር ሰዎች የቲክቶክን በደንብ የሚያውቁት እንደዛ ነው የተጀመረው። ብዙ ፍሬ አይቼበታለሁ። ብዙ ቴስቲሞኒዎች አሉ። በትምህርቱ ሰዎች በጣም እየተጠቀሙ እንደሆነ ከብዙ ነገር ተመልሻለሁ ብለው ያው የግል የሰዎችን ነገር ማውራት አልችልም እዚህ ላይ ግን ከብዙ ህይወት ውስጥ ጌታ አውጥቶኛል፣ እንደዚህ አድርጎልኛል ለኔና ለቤተሰቤ ብለው ራሴን ላጠፋ ነበረ እና ከዚህ ይሄንን አጋጣሚ ነው የመጣልኝ ያንቺ ቪዲዮና ያንቺን ቪዲዮ አይቼ ግን እግዚአብሔር መልሶኛል እና እንደው የምትይኝ ነገር ካለ ብዬ ነው አሁን መማወራሽ ብለው ኮሙኒኬት ያደረጉኝ። ከዛ በኋላ ደግሞ እየጸለይኩላቸው ከቤተክርስቲያን ጋር እንዲተሳሰሩ ያደረኩ እንትንላቸዋለሁና ትምህርት በጣም ወሳኝ ነገር ነው። ያው ረቡኒ ፎከስ የሚያደርገው ትምህርት ላይ ነው።
ትክክለኛ ጤናማ የሆኑ መጽሐፍ ቅዱሳዊ ትምህርቶችንና ሰዎች መንፈሳዊ ዓለምንና ምድራዊ ዓለምን አንደርስታንድ እንዲያደርጉ እግዚአብሔርን መከተል ኢየሱስን መከተል ምን አይነት ህይወት አለው የሚለውን እንዲረዱ ፎከስ ያደረገ ሚኒስትሪ ነውና እንግዲህ ጌታ እየረዳኝ እዚህ ደርሷል። አሁን ላይ እንግዲህ በሶስቱ ወዮች ነው እያገለገልኩ ያለሁት ማለት በሚዲያው ዘርፍ በቲክቶክ፣ በዩቲዩብ እና በቴሌቪዥን ነው። በቀጣይ እንግዲህ ደግሞ ያሉ አማራጮች ካሉ ትውልድ ባለበት ኤሪያ ሁሉ ይሄንን ወንጌል ደግሞ እንናገራለን። ይሄንን ራዕይ ደግሞ እግዚአብሔር ከዚህም በላይ እንደሚያሳድገው አምናለሁኝም ጸልያለሁኝም። ጌታ ኢየሱስ ስለ አገልግሎትሽ ይባርክሽ። እንዳልሽው ቤቲሻ እኔም ይሄን ነገር ከቅርብ ጊዜ ወዲህ አስተውላለሁኝ። መጽሐፍ ቅዱስ ይሄንን ምን ይለዋል? በአለት ላይ የተሰራ ቤት ይለዋል። በቃሉ ላይ የእውነት የተሰራ ቤት ቃሉን የሚያውቅ ሰው ዋቴቨር ማዕበልም ወጀብም ቢመጣ ይንቀጠቀጣል ግን ጸንቶ ይቆማል። እና ትውልዱ በትምህርት በጣም መታነጽ እንዳለበት እኔ ማስተውላለሁ። በጣም ትልቅ ሀሳብ ነው ያነሳሽው ቤቲሻዬ። ከዚህ ጋር በተያያዘ እንግዲህ ብዙ ሰዎች አንዳንድ ሰዎች የሆነ ጽንፍ ይዘው ሲከራከሩ ይታያል። ሴት ልጅ ማስተማር የለባትም፣ ሴት ልጅ በመጋቢነት ማገልገል የለባትም የሚሉ ሀሳቦች ሰማለሁ። ይሄ መጽሐፍ ቅዱሳዊ ነው? ስለሱስ ምን ትያለሽ? ሀሳቡ እንደ ሀሳብ ያው ሰዎች ከብዙ አንግል ያነሱታል። የሚገርምሽ ኢንቦክሴን ባሳይሽ እነኚህ የሶሻል ሚዲያ ትምህርቶች ላይ በጣም ኢንቦክስ የሚደረጉልኝ ጥቅሶች ይጨምራሉ እና ሴት ልጅ በጉባኤ ዝም ትበል ነው የሚለው። ማስተማር የለብሽም ዝም ማለት ነው ያለብሽ የሚሉ እንደዚህ ተደጋጋሚ መልእክቶች ይደርሱኛል። ሰዎችም ኮሜንት አድርገውኝ ያውቃሉ። ግን ሀሳቡ ፍጹም ከመጽሐፍ ቅዱስ የራቀ ነው። ፍጹም ከመጽሐፍ ቅዱስ የራቀ ነው የሚለውን በብዙ ማሳያ ነው የምለው። የመጀመሪያው ነገር መጽሐፍ ሲናገር ምን ይላል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አዲስ ፍጥረት ስትሆኚ ጀስት በእግዚአብሔር ዘንድ ወንድም ሁን ሴትም ሁኚ አዲስ ፍጥረት ተብለን እንጂ የምንታወቀው ወንድና ሴት ሆነን አይደለም የምንታወቀው። ስለዚህ ይሄ ቦርን አጌን የሆነው ሰው በቃ በእግዚአብሔር ፊት አዲስ ፍጥረት ነው። አሜን። ሽማግሌ ሊሆን ይችላል፣ አሮጊት ልትሆን ትችላለች፣ ወጣት ሊሆን ይችላል፣ ሴት ልትሆን ወንድ ሊሆን የለም እንደሱ የሚባል በቃ ሁላችን አዲስ ፍጥረት ነን። እንደው ከፈቀድሽልኝ አንድ እግዚአብሔር ቃል ላንብብ። ገላትያ ምዕራፍ 3 ቁጥር 28 እንደዚህ ይላል፣ አይሁዳዊ ወይም ግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ ይላል። ሴት የለም፣ ወንድ የለም፣ ባሪያ የለም፣ ጌታ የለም፣ ምንም የለም። በቃ ሁላችሁ በክርስቶስ አንድ ሰው ናችሁ። በክርስቶስ አንድ ሰው ስንሆን ምንድነን? አዲስ ፍጥረት ነን። ከዛ ደግሞ ሌላ ስፍራ እግዚአብሔር ቃል ላይ ይናገራል አይደለ? በመጨረሻው ዘመን እንደዚህ ይሆናል፣ በሴቶችና በወንዶች ልጆቼ ላይ ከመንፈሴ አፈሳለሁ ይላል። ከዛ ሴቶችና ወንዶች ልጆቻችሁ ትንቢትን ይናገራሉ ይላል። ያ ማለት የሰማይ አጀንዳ የጾታ ጉዳይ አይደለም። የሰማይ አጀንዳ የዳነች አዲስ ነፍስ ቦርን አጌን የሆነች አዲስ ፍጥረት የሆነች ነፍስ የእግዚአብሔርን ክብር ገልጣ እንድታልፍ የእግዚአብሔርን ፕሮግራም እንድታስቀጥል ነው። መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ለመጀመሪያ ጊዜ ከሞት ሲነሳ መነሳቱን ያበሰረው ለሴት ነው። ማርያም ናት። ረቡኒ ባይዘዌ ከዚህ ጋር ይገናኛል። የረቡኒ ሚኒስትሪ ራሱ ረቡኒ ያለችው ማርያም ነበረች አይደል? መቃብር ስፍራው ላይ ጌታ ኢየሱስ ክርስቶስ ከሞት ተነስቶ ገና ሲገለጥላት የመጀመሪያው ኢየሱስ ክርስቶስ የተገለጠው ለሴት ነበር ከሞት ተነስቶ። አሁን እግዚአብሔር ዓለም የሌለ እኛ ዓለም ብቻ ታጥሮ የተቀመጠ ነገር ነው ይሄ ሴት ወንድ የሚለው ነገር። ተፈጥሮ የራሱ ፋክተር ሊኖረው ይችላል፣ ግን መንፈሳዊ ዓለም ላይ እሱ እንደዛ አይደለም። ከዛ ደግሞ በተመሳሳይ ጳውሎስ ነው ይሄንን ያለው አይደል? ሴቶች በጉባኤ ዝም ይበሉ የሚለውን ያነሳው ራሱን የቻለ አውድ አለው። የተወሰነ ሃይላይት ማንሳት ይችላል። ግን ጳውሎስ ራሱ በነበረው የአገልግሎት ዘመን ሲያመሰግናቸው የነበሩ ሴት አገልጋዮች ነበሩ። ለምሳሌ ጵርስቅላ አስተማሪ ነበረች ከነ ባለቤቷ። አቂላና ጵርስቅላ ባልና ሚስት ናቸው። ጵርስቅላ አስተማሪ ነው የነበረችው። ራሱ ሲያመሰግናት ነው የነበረው። እንደውም ለጳውሎስ ድንኳን መስፋት ያስተማሩት ሰዎች እነኚህ ሰዎች ናቸው።
ልዩ ልዩ ሴቶች አሉ። ሐዋርያት ላይ ጳውሎስ ራሱ የሚያመሰግናቸው ሌሎችም ሴቶች አሉ። እና ጌታ ኢየሱስ ክርስቶስን በተጨማሪ የምታስታውሺ ከሆነ በሰማርያ ያልፍ ዘንድ ግድ ሆነበት ይላል አይደል? በሰማርያ ያልፍ ዘንድ ግድ የሆነበት የት ለመሄድ ነው? የሆነች አንድ ሴት ለማግኘት ነው ግድ የሆነበት። ያቺ ሴት የጌታን መምጣት የምትጠባበቅ ሴት ስለነበረች ጌታ ኢየሱስ ክርስቶስ ሄደ፣ አወራት አይደል? አመነችበት፣ ነብይ እንደሆነ አየች፣ መሲሁ እሱ እንደሆነ አየች አይደል? በዛች አንድ ሴት ምክንያት መላው ሰማርያ ላይ ስለ ኢየሱስ ተወራ። ሰማርያዊቷ ሴት ወንጌላዊት ነው የነበረችው። ለኔ ወንጌላዊት ናት እሷ። ምክንያቱም እሷ ኢየሱስን ለብቻውን ያገኘችው፣ እሷም ብቻዋን ነበረች ኢየሱስን ስታገኘው፣ ማንም አልነበረም። ከዛ ኢየሱስን በደንብ አርጋ ቻሌንጅ አደረገችው፣ አመነችበት። ካመነችበት በኋላ ቀጥታ የሄደችው ስለ ኢየሱስ እሱ መሆኑን መሲሁ እሱ መሆኑን ለድፍን ከተማውን ዞራ የተናገረችው። ይሄ ነው ወንጌል ማለት እኮ ሌላ አይደለም። ስለዚህ ይቺ ሴት በመሆኗ ለምን ኢየሱስ ሴት ለማግኘት ኢየሱስ ለምን ሄደ በዛ ጋር? ለምን እስከ እሷ ጋር ይሄን ያህል ታይም ወሰደ? ደቀ መዛሙርቶች እኮ ሲመለሱ ምግብ አትበላም ምናምን ሲሉት አይ አልበላም ሲላቸው ኦኬ ሰታው ሊሆን ይችላል ምናምን ብለው እኮ ኢየሱስን ሁሉ አምተውታል እኮ። ገብቶሻል? ግን ኢየሱስ ጋር የለም እንደዚህ ሴት ወንድ የሚባለው ነገር የለም። ሰው ጋር ነው ያለው። ሰው እንደዛ ስለሚያስብ አሉት እነሱ። ኢየሱስ ጋር ግን እንደዛ የለም። በዛች አንዲት ነፍስ ምክንያት ድፍን ከተማው እንደሚያምንበት ኢየሱስ ያውቃል። ታዩ ሌላውን አንድ ነገር ልጨምርልሽ። የዓለማት ንጉስ የሆነው ኢየሱስ ዮሐንስ ላይ ሲናገር በመጀመሪያ ቃል ነበር ይላል አይደል? ቃልም ስጋ ሆነ። ከዛ ቃልም ብሎ ይዘረዝራል አይደል? ይኸውልሽ አምላክ የሆነው ኢየሱስ ክርስቶስ ሰው ለመሆን የመረጠው ብቸኛ መንገድ ሴት ናት። ማርያምን የመረጠው ሰማይ የመረጠው ማርያምን ነው። ስለዚህ ሰማይ ያልተስማማበትን ነገር ለምንድን ነው አጀንዳ የምናረገው? የኛ አጀንዳ መሆን ራሱ አይጠበቅበትም። ይሄ በቃ የለም ሴት የለም ወንድ የለም ባሪያ የለም ንጉስ የለም ምን የለም፣ አዲስ ፍጥረት ነን እኛ። አሁን ደግሞ ጭራሽ የመጨረሻው ዘመን ነው። ጌታ ሊመጣ በቅርብ የሆነበት ዘመን ነው እና ጊዜ የለንም። አሁን አንዳንዶቹ ሴት ልጅ ማገልገል የለባትም የሚሉት ወንጌል እንዳይሰበክ ከመፈለግ ነው። እውነቱን ለመናገር አንዳንዶች ማለት ነው። አንዳንዶች ደግሞ ከሚሰራው ወንጌልና ከሚድነው ነፍስ በላይ የሆነ የሚያሳስባቸው ወግ አለ። ይሄ አሁን ቅድምም አንቺ አንስተሽዋል። ለምን ሴት ለምን የሚል አይነት ነገር አለና እኔ በሱ አላምንም። አጋጣሚ ሆኖ ፋሚሊዎቼ እንደሱ አላሳደጉኝም። እኛ ቤት እንደሱ የለምና በዛም ይሁን በዚህ ወንጌል መሰበክ አለበት። እኛ አዲስ ፍጥረቶች ነን። ጳውሎስ ለምንድን ነው ለቆሮንቶስ ቤተክርስቲያን ነው አይደል እንደዚህ መልበስ የለባችሁም ስለ ሴቶች አለባበስ ያነሳል። በጉባኤ ዝም ትበል ይላል፣ ትሸፋፈን ይላል። ለምንድን ነው ያነሳው ይሄን ነገር? እያንዳንዱ የመጽሐፍ ቅዱስ ቃል ሲጻፍ የራሱ የሆነ አውድ አለው፣ ታሪካዊ ዳራ አለው። በዛን ዘመን ልዩ የሆነ የጣዖት ቤት አምልኮ ነበረ። እዛ የጣዖት ቤት አምልኮ ላይ ወርሺፕ የሚያስደርጉት ወይም ደግሞ ሰርቭ የሚያደርጉት የነበሩት አገልጋዮቹ የጣዖት አምልኮ ቤቱ የዝሙት አገልግሎት ስለነበረ ሴቶች ነበሩ። ከዛ እነኛው እዛ ጣዖት ሲያመልኩ የነበሩትና የዝሙት አገልግሎቱ ላይ የነበሩት ሴቶች ናቸው ወንጌል ተሰብከው ድነው እግዚአብሔር ቤት የመጡት። በተመሳሳይ እዛ እየሄደ የወርሺፑ ተካፋይ የነበረው ህዝብ ነው ድኖ ደግሞ ቤተክርስቲያን የመጣው። ስለዚህ እዛ የነበረው ካልቸር እዚህ እንዳይደገም እዛ የነበረውን ነገር እግዚአብሔር ቤት ካለው ነገር ጋር ለመለየት እዛ ይገላለጡ ነበረ። ሰርቪሱ የዝሙት ስለነበረ ማለት ነው፣ ጣዖት ቤት ስለነበረ ልዩ ልዩ ይሄ ቴምፕቴሽን ውስጥ የሚከት ለዝሙቱ ኢንካሬጅ የሚያደርግ የጣዖት አምልኮ ስለነበረ እንደሱ አይነት ካልቸር እግዚአብሔር ቤት እንዳይመጣ ለመለየት ሲል ጳውሎስ መሸፋፈን አለባት። ከዛስ በጉባኤ ደግሞ ዝም ትበል። ምክንያቱም እዛ አገልጋዮቹ ሴቶች ናቸው። በተመሳሳይ አሁን ሰው ሲመጣ እዚህም እንደዛ ነው ብሎ እንዳያስብ እዚህ ያለው ካልቸር መለየት አለበት ብሎ ጳውሎስ ኤቭሪ ዲቴል ነገር ሲናገር እናያለን። ያ ማለት በዚህ ዘመን ይሄ ይሆናል ማለት አይደለም። ለምሳሌ ወደ ራቁታቸውን የሚኖሩ ነኝ ወደ ሐመር ወደ ጉሙዝ ወደ ምናምን ብንሄድ
ራቁት የሚኖርበት አካባቢ ከሆነ አካባቢውን መስለሽ ነው ወንጌል የምትናገሪው። በተመሳሳይ አረብ ሀገር ብትሄጂ አረብ ሀገር አሁን እኔና አንቺ እንደዚህ እንደለበስ ነው አይነት አለባበስ እንደ ጸጉራችን እንዳደረግነው ስታይል አድርገን ወንጌል ልንናገር አንችልም። የግዴታ ሂጃብ ማድረግ አለብን። ለምን? ለአካባቢው ወንጌል ስትናገሪ አካባቢውን በሚመጥን መልኩ ነው ፕሪች የምታደርጊው። ለምን? በሶሳይቲው ካልቸር ካልመጣሽ መጀመሪያ ሶሳይቲው የሚጀምረው አንቺን ሪጀክት ከማድረግ ስለሆነ ማለት ነውና ጳውሎስ ለሰው የሚሰጠው ለነፍስ የሚሰጠው ዋጋ ነው ያን ያስባለው። ሌላ ስፍራ ላይ ለምሳሌ ስጋ መብላቴ ይላል አይደል? ወንድሜን የሚያሰናክለው ከሆነ ስጋ መብላቴን እተወዋለሁ አለ። ገብቶሻል? መብላት እኮ ኃጢአት እኮ ሆኖ አይደለም። ያንቺ መብላት አለ መብላት ብዙ ቢግ ዲል ላይሆን ይችላል። ወንድምሽን ካሰናከለ እህትሽን ካሰናከለ ግን ከመብላትሽ ዋጋ የወንድምሽ ዋጋ ስለሚበልጥ መብላቱን ስኪፕ ታደርጊዋለሽ። ስለዚህ በዚህ ልክ ለነፍሳት የሚጨነቅ ስለሆነ ጳውሎስ እዚህ መጥቶ ሰዎች እንዳይሰናከሉ የግዴታ ይሄኛው የዚህኛው የእግዚአብሔር ቤት ወይም የቤተ ክርስቲያን ካልቸር ልዩ መሆን ስላለበት ከጣዖት ቤቱ ጳውሎስ እነኛን እንትኖች ሲያስቀምጥ ታያለሽ። ጳውሎስ ያንን ሲያስቀምጥ የሴቶችን አገልግሎት አይቀበልም ማለት አይደለም። ራሱ ጳውሎስ ነው እነ ጵርስቅላን ሲያመሰግናቸው የነበረው። ስለዚህ እሱን አንዷን ቁንጽል ቃሏን ብቻ ፒክ አድርገን አምጥተን ሴት ልጅ በጉባኤ ዝም ትበል ነው የሚለው። ዝም ብለሽ ቁጭ በይ የሚለው አይሰራም ለኛ ዘመን። አሁን ላለችው ለኛ ቤተክርስቲያንም አይሰራም። በወቅቱ ለነበረችው ቤተክርስቲያን ግን ሰርቷል። ትክክለኛ ምክር ነው። ለሰባቱ አብያተ ክርስቲያናት እኮ ራእይ ላይ ታውቂያለሽ አይደል? ጌታ የተናገራቸው ለእያንዳንዳቸው የተላለፈው መልእክት ይለያያል። ለምን? እንደየቤተ ክርስቲያኒቷ ባህሪ ነው እግዚአብሔር የተናገራቸው። ልክ እንደዛውም ለኛ አሁን ያለው ሁኔታ የሚሆን አይደለም። ያኛው ለዛን ወቅት ለነበረችው ቤተ ክርስቲያን ባህሪ የሚሆን ምክር ነው የነበረው። ከዛ ውስጥ ምን እንማራለን? በጣም ብዙ የምንማራቸው ነገሮች አሉ። ግን ታሪካዊ ዳራንም ማወቅ ያስፈልጋልና በዚሁ አጋጣሚ ይሄንን እያያችሁ ያላችሁ ሰዎች የሚያገለግሉ የእግዚአብሔር ጸጋ የእውነት የእግዚአብሔር ጸጋ የማስተማር ሊሆን ይችላል፣ የትንቢት ሊሆን ይችላል፣ የጸሎት ሊሆን ይችላል። የትኛውም አይነት የእግዚአብሔር ጸጋ የተቀመጠባቸውን እህቶች ኢንካሬጅ እንድታረጓቸው እንድታበረታቷቸው። ምክንያቱም እነሱ ልሁን ብለው አይደለም፣ እግዚአብሔር ነው መርጧቸው ያንን ጸጋ እነሱ ላይ ያስቀመጠውና እነሱን ማገዝ እነሱ ላይ የተቀመጠውን የእግዚአብሔርን ጸጋ መቀበልና ከእግዚአብሔር ሐሳብ ጋር መስማማት ስለሆነ እንድታበረታቷቸው። ባሎች አገልጋይ ሚስት ካላችሁ ሚስቶቻችሁ እንድታበረታቱ። ይሄንን ስል ደግሞ ሚስት የሆናችሁ ደግሞ አገልጋዮች ልክ መጽሐፍ ቅዱስ እንደሚለው ባላችሁን አክብራችሁ ለባላችሁ ተገዝታችሁ እንድትኖሩም ደግሞ በተመሳሳይ ማንሳት እፈልጋለሁ። ማለት እንቢተኝነት እንዳይኖር፣ አልታዘዝ ባይነት እንዳይኖር። በሱም ደግሞ እግዚአብሔር አይከብርም። እግዚአብሔር የፋሚሊ ኦርደር ሲጣስ ደስ አይለውም። ለምን? ፋሚሊ እግዚአብሔርን ነው የሚያወራው ራሱ እንትኑ ይሄ ፋሚሊ አደረጃጀቱ በራሱ እግዚአብሔርን የሚያወራ አደረጃጀት ነው። አባት ያልተከበረበት ቤት፣ ባል ያልተከበረበት ቤት እግዚአብሔር አይከብርም። ለምን? በቃ ባል ግዴታ ነው የቤቱ ራስ ነው አይደለ? ከዛ ሚስት ደግሞ ለባሏ ዘውድ ናት። እሷም ዘውድ መሆን አለባት፣ እሱም ራስ መሆን አለበት። ራስ ካልሆነ ኦርደር ይጣሳል፣ ዘውድም ካልሆነ ኦርደር ይጣሳልና ስለዚህ በአገልግሎቱ ብቻም ሳይሆን ደግሞ ሴቶች ይሄንንም ማድረግ እንዳለባቸው እንዳይዘነጋ፣ ወደ አንዱ ጫፍ በጣም እንዳይሄድ ነው። ይሄ የሴቶች እንትን አቀንቃኝ የሆነ ሳይድ ደግሞ አለ አይደል? የፌሚኒዝም ምናምን ወደሱ ደግሞ እንዳይሄድም ስለምጠነቀቅ ነው። እኛ የምንተዳደረው በባይብል ነው፣ የሚመራንም ባይብል ነው። ስለዚህ እንደ መጽሐፍ ቅዱስ የሴት ልጅ አገልግሎት የነበረ ነው ያለ ነው። እነ ዲቦራን ማንሳት ይቻላል። በጣም ኃያላን ሴቶች አሉ መጽሐፍ ቅዱስ ላይ የሚገራርሙ የእግዚአብሔር ጸጋ የተገለጠባቸው ነቢያት ሴቶች አሉና አሁንም አለ፣ ይቀጥላል። ይሄ በጾታ አይወሰንም። የእግዚአብሔር ጸጋ በእግዚአብሔር ጥሪ ነው የሚወሰነው። ጥሪ ካለ በቃ ማንም ሰው የእግዚአብሔርን ጥሪ እሺ ብሎ ወደ መታዘዝና ወደ ማገልገል ከገባ እግዚአብሔር ደግሞ የበለጠ ይሰራበታል። ጾታው ማተር አያደርግም።
ልክ ነሽ ቤትሻዬ። እንግዲህ የእግዚአብሔር ጸጋ የተገለጠባቸው ታላላቅ ሴቶች አሉ። እነ ካትሪን ኩልማንን ማንሳት እንችላለን። እነ ፕሪሲላ ሺረርን ማንሳት እንችላለን። የእግዚአብሔር ጸጋ በኃይል የተገለጠባቸው ብዙ ሰዎችን በወንጌል የደረሱ ብዙዎችን ደግሞ ወደ እግዚአብሔር መንግስት ያመጡ ታላላቅ ሴቶችን ኢትዮጵያ ውስጥ ማንሳት እንችላለን እና ሴትነት ከምንም አይገድብም። የእግዚአብሔር መንፈስ የሚቀመጥባት ቬዝል ናት ሴትም እና ማገልገል፣ መስራት፣ ሊደርሺፕ ፖዚሽን ላይ መምራት እንችላለን። እንዳልሹ ቢስት ደግሞ ስንሆን ባላችንን አክብረን ለባላችን ተገዝተን፣ እናትም ደግሞ ስንሆን ለልጆቻችን ማድረግ ባለብን ቦታ ሁሉ ተገኝተን እንደ ሚስት እንደ እናት ደግሞ ተገዝተን ደግሞ ቤታችንንም የምናገለግል መሆን እንችላለን የሚለውን ሀሳብ ቆንጆ በሆነ መልኩ ከእግዚአብሔር ቃልም ጠቅሰሽ አካፍለሽናል። ቤትሻዬ እንግዲህ ቆይታችን ወደ ማጠናቀቅ እየደረስን ነው። ምናልባት እድል ብሰጥሽና ለወጣቶች የመጨረሻ መልእክት ብታስተላልፊ። እሺ፣ አመሰግናለሁ። የመጨረሻ ማስተላለፍ የምፈልገው ነገር ለወጣቶች ጌታ ሊመጣ በደጅ ነው። አሁን የመጨረሻው ዘመን ላይ ነው ያለነው። እግዚአብሔር በጣም ሰው የሚፈልግበት ዘመን ነው። የእግዚአብሔር ዓይኖች በምድር ሁሉ ያያሉ እግዚአብሔርን የሚፈልግ ሰው ካለ ብለውና ስለዚህ ለእግዚአብሔርን ያለውን የምትሉበትን የእግዚአብሔር ጸጋ ያብዛላችሁ። ሌላው አንድ ነገር ማስተላለፍ ፈልጋለሁ ለወጣቶች። መሆን የምትፈልጉትን እናንተ ውስጥ እግዚአብሔር ጸጋ ካስቀመጠ እግዚአብሔር ያስቀመጠውን ጸጋ የሆነ ጥሪ እንዳላችሁ የምትረዱ ከሆነ ለዛ እግዚአብሔር ውስጣችሁ ላስቀመጠው ጸጋና ጥሪ ወስናችሁ ወደ አክሽን የምትገቡበት ጊዜ አሁን ነው። ነገ የሚባል ነገር የለም። እግዚአብሔር የሰጠን አሁንን ነው፣ ዛሬን ነው። ነገ በእግዚአብሔር እጅ ነው። ነገ መኖራችንን አለመኖራችንን አናውቅም። ጌታ ሊመጣ ይችላል ወይ እኛ ወደ ጌታ ልንሄድ እንችላለን። ስለዚህ አሁንን እግዚአብሔር ስለሰጠን አሁን ወስናችሁ እግዚአብሔር እናንተ ውስጥ ላስቀመጠው ጸጋ ምላሽ እንድትሰጡ፣ እግዚአብሔር ለእናንተ ላይ ላስቀመጠው ጥሪ ምላሽ እንድትሰጡ። ኢቭን በመንፈሳዊ አገልግሎት ብቻ አይደለም፣ የሆነ ራዕይ ያለኝ ብላችሁ የምታምኑ ከሆነ የሆነ ውስጣችሁ የተቀመጠ ፓሽን ካለ መሆን የምትፈልጉት መድረስ የምትፈልጉበት የሆነ ቦታ ካለ ያንን ለመሆን ነገ የሚባል የሆነ የረጅም ቀጠሮ አትያዙለት። ሁሉ ነገር አሁን ነው። ምቹ ጊዜ አሁን ነው። ጌታ ኢየሱስም እንዳለ ቀን ሳለ የላከኝን ፈቃድ ፈጽም ዘንድ ይገባኛል አለና በቃ ቀን አሁን ነው። ጊዜው አሁን ነው። ለመስራትም ጊዜው አሁን ነው። ለመትጋት አሁን ነው ጊዜው። ለመጸለይ፣ ለማገልገል፣ ሰርቶ ለመለወጥ፣ አገርን ለማገልገል፣ ቤተሰብን ለማገልገል፣ ያላችሁን ለማካፈል ቢሆን ለሁሉ ነገር የተሰጠችን አሁን ናት እንጂ ስለነገ አናውቅምና ጊዜያችሁን፣ የወጣትነት ጊዜያችሁን፣ ዘመናችሁን አታባክኑት። ሰው ሁሉ የሚያደርገውን ነገር በመድገም ጊዜያችሁን አትፍጩ። እናንተ ውስጥ ላለው ጥሪ ምላሽ ስጡ ማለት ፈልጋለሁኝ። በተጨማሪም አንድ እድል ከሰጠሽኝ የምጨምረው ነገር እንደ ክርስቲያን ወጣት ሀገራችሁን የምትወዱ እንድትሆኑ ደግሞ አበረታታችኋለሁ። ሀገራችን ኢትዮጵያ በጣም ብዙ የተስፋ ቃል ያላት ሀገር ናት። እግዚአብሔር በጣም ብዙ ነገር ተስፋ የሰጣት ሀገር ናት። ያንን እግዚአብሔር የተናገራትን የተስፋ ቃል የተነገረባትን የትንቢት ቃል የሚያስፈጽሙ ልጆች እኛ እንደሆን ማመን አለባችሁ። እናንተ እንደሆናችሁ ማመን አለባችሁ። ያ እግዚአብሔር ለሀገሬ የተናገረውን ትንቢት በእኔ በኩል ነው የሚፈጽመው ብላችሁ ማመን አለባችሁ እና ሀገራችሁን መውደድ አለባችሁ። እግዚአብሔር ለሀገራችሁ መባረክ ምክንያት አድርጎ እንዲጠቀማችሁ፣ ለሕዝባችሁ መባረክ ምክንያት አድርጎ እንዲጠቀማችሁ እድሉን ለመጠቀም ጊዜው አሁን ነው ማለት ፈልጋለሁ። ሶስዬ በጣም አመሰግናለሁ። ቤትሻዬ በጣም አመሰግናለሁ። በጄኤምኤም የወጣቶች ፕሮግራም ስም ከህይወት ተሞክሮሽ ከመጽሐፍ ቅዱስ እውነቶች ልታካፊን እዚህ ድረስ ስለመጣሽ እጅግ አመሰግናለሁኝ። በጣም ቆንጆ ቆይታ ነበረን። ለሴቶችም ለወጣቶችም በጣም ኢምፓወሪንግ የሆነ ምሳሌ የሚሆን የህይወት ተሞክሮሽን አካፍለሽናል። ጌታ ኢየሱስ ይባርክሽ። ለዛሬ የነበረን የጄኤምኤም የወጣቶች ፕሮግራማችን ይህን ይመስላል። ከዚህ ፕሮግራም እንደተማራችሁ ብዙ ቁም ነገሮች እንደያዛችሁ አምናለሁኝ። ሀሳብ አስተያየቶቻችሁን እንደተለመደው በስክሪኑ ላይ በምናስቀምጣቸው ቁጥሮች በአጭር መልእክት ልታሳውቁን ትችላላችሁ። እኔ ፕሮግራሙ አዘጋጅና አቅራቢ ሶስና እያሱ ነበርኩኝ። ከቀሪ ጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ።